አርዕስተ ዜና። በአቶ ጌታቸው የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም መሆኑ ተገለጸ። ኢትዮጵያ ለአፍሪካ ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ትምህርት እንድትሰጥ ተመረጠች ተባለ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሁለተኛ የሥራ ዘመን መተቀን የስልጣን ቆይታቸውን የምርጫ ዘመቻ በመሰለ ንግግር ስኬታቸውን ሲያወድሱ ጠላቶቻቸውን ደግሞ ወርፈዋል። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። በአቶ ጌታቸው የሚመራው ህወሓት ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊያቋቁም መሆኑ ተገለጸ። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ መካከል አንዱ ለቢቢሲ ገልጿል። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጠራት መወሰኑን ተናግረዋል። ስማቸው እንዳይጠቀስ የገለጹት እኚህ የቀድሞ ህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው የህወሓት የኢትዮጵያ የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነት እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገብ ተገቢ አለመሆኑን ሲገልጽ ቆይቷል። የህወሓት መሰረት ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረ ጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ የቢቢሲ ምንጭ የህወሓት ህጋዊነትን ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችል አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞች አርቀው መጨረሳቸውን ተናግረዋል። ምንጩ አክለውም የደጋፊዎቻቸውን ፊርማ በመሰባሰብ ላይ እንደሚገኙ ተናግረዋል። ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡትን ጥያቄ እንደሌለ ተናግረዋል። የኢትዮጵያ ምርጫ ቦርድ ይህ ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ለቢቢሲ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩ ግለሰቡ ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለን እንደሚጠብቁ ተናግረዋል። የትግራይ ሊበራል ዲሞክራቲክ ፓርቲ የመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊስ ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንደያ ገብረ ህይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናንት ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር የአንድ ዓመት ጊዜ ካበቃ በኋላ ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጫችን ገልጸዋል። አዲስ የመሰረተው የትግራይ ሊበራል ዲሞክራሲያዊ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ባለሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተናግረዋል። ከፓርቲው መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንደያ ገብረ ህይወት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ቢቢሲ የተመሰረተ ያለውን ፓርቲ ከብልጽግና ጋር ያገናኘው ነገር መኖሩን የጠየቃቸው ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደ ሌሎች በአገር ውስጥ የሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችል እንጂ የሚያገናኝ ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ መልሰዋል። በ1967 ዓ.ም በደደቢት በረሃ የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይተዋል። በእነ ደብረጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤው እንደ አዲስ እንዲያካሄድ ተጠይቆ ነበር።
ኢትዮጵያ ለአፍሪካ ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ እንድትሰጥ ተመረጠች። ኢትዮጵያ ለአፍሪካ አባል ሀገራት በኒውክሌር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢንጂነሪንግ ኤጀንሲ መመረጧን የኢኖቬሽን ቴክኖሎጂ ሚኒስቴር አስታወቀ። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በቻይና መንግስት የቺንጓ ዩኒቨርሲቲ እንዲሁም በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረጉት ምክክር መድረክ ነው ተብለዋል። ስምምነቱ በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኑፋክቸሪንግና በሌሎችም ዘርፎች ላይ አቅም ለመፍጠር ተጠቃሚነትን ለማረጋገጥ ያለመ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። ሚኒስትሩ በለጠ ሞላ በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለአፍሪካ አባል ሀገራት እንዲሰጥ ኢትዮጵያ የተመረጠችው ዘርፈ ብዙ ድርድሮች ተደርገውና የማስተናገድ አቅሟ ከግምት ውስጥ ገብቶ እንደሆነ ገልጸዋል። የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ የቴክኒክ ትብብር ምክትል ዋና ዳይሬክተር ህዋሊ በበኩላቸው በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም ለመስጠት የሚያስችሉ ላቦራቶሪና አስፈላጊ ግብዓቶች በዓለም አቀፍ አቶሚክ ኤነርጂ ኤጀንሲና በቻይና መንግስት በኩል ድጋፍ እንደሚደረግ መግባባት ላይ ተደርሰዋል ብለዋል። በዘርፉ የመጀመሪያ ዲግሪ ፕሮግራምን ለመስጠት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና በቻይና ቺንጓ ዩኒቨርሲቲ በጋራ በመስራት እስከ 10 የሚደርሱ ኢትዮጵያውያን ለ6 ወር በቻይና ቺንጓ ዩኒቨርሲቲ ሰልጥነው በኢትዮጵያ ኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጡ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የሥራ ዘመን 100 ቀን የስልጣን ቆይታቸውን የምርጫ ዘመቻ በመሰለ ንግግር ስኬታቸውን ሲያወድሱ ጠላቶቻቸውን ደግሞ ወርፈዋል። አቤታዊ የጋራ አስተሳሰብ ሲሉ በሚቺጋን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱ ትራምፕ ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ተናግረዋል። ገና መጀመራችን ነው፣ ገና ምን አይታችሁ ሲሉ ፕሬዝዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዝዳንት ትራምፕ የአሜሪካን ድንበር በህገወጥ መንገድ ጥሰው የሚገቡ ስደተኞች ቁጥር በእጅጉ ቢቀንስም ከመላው ዓለም ጋር የገቡበት የንግድ ጦርነት የምጣኔ ሀብትና የፖለቲካ ክፍተት እንደፈጠረባቸው ተገምተዋል። ፕሬዝዳንቱ የኢሚግሬሽን አፈጻጸማቸውን ሲያወድሱ የተሰሙ ሲሆን በአገሪቱ ደቡብ ድንበር በህገወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ከነበረው 140 ሺህ ሰዎች ወደ 7 ሺህ ዝቅ ማለታቸውን ተናግረዋል። ዋይት ሀውስ ባለፉት ወራት 65700 ስደተኞችን ወደ አገራቸው እንዲመለሱ መደረጉን ያሳወቀ ሲሆን ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸሙ ዝቅ ያለ ነው። በዲሞክራቱ የቀድሞው ፕሬዝዳንት ጆ ባይደን የተሳለቁበት ትራምፕ ተወዳጅነታቸውን የቀነሰ መምጣቱን የሚያሳይ የህዝብ አስተያየቶቻቸውን አጣጥለዋል። ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በ100 ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፏቸው ብቸኛ መሪ ናቸው ብለዋል። ይሁን እንጂ አብዛኞቹ የሪፐብሊካን መራጮች አሁንም ከፕሬዝዳንቱ ጋር ሲሆኑ ዲሞክራቲክ ፓርቲዎቹን ድጋፍ መቀነሱ ታውቋል። የትራምፕ ተቀናቃኝ የዲሞክራቲክ ፓርቲ የ100 ቀናት አፈጻጸማቸውን ግዙፍ ውድቀት በማለት ገልጸዋል። ትራምፕ ኑሮ የበለጠ እንዲወደድ በማድረግ ተጠያቂ ናቸው። ጡረታ ለመውጣት አሁን ከባድ ነው። የትራምፕ የምጣኔ ሀብት ውድቀት በራችን ላይ ነው ብለዋል። ዶናልድ ትራምፕ የእንቁላል ዋጋ በ87 በመቶ ቀንሰዋል በማለት በመንግስት እየወጡ ያሉ የዋጋ መረጃዎች በመቃረን ተናግረዋል። ትራምፕ ጆ ባይደን በቅልጥፍናቸውና በሰውነት ቅርጻቸውን በመወረፍ ባይደን ያሸነፉትን የ2020 ምርጫ እውነተኛው አሸናፊ እኔ ነኝ ሲሉ ተደምጠዋል። ፕሬዝዳንቱ ንግግራቸው መሀል ስደተኞች ወደ አልሳልቫዶር ወህኒ ቤት ሲወሰዱ የሚያሳይ ተንቀሳቃሽ ምስል አሳይተዋል። ትራምፕ ስልጣን ከያዙ በኋላ የዋጋ ግሽበት፣ የኃይል ዋጋና የቤት ባንክ ዋጋ መውረዱ ታውቋል። የስራ አጥነት ቁጥር በመጠኑ መቀነስ ቢያሳይም የሸማቾች መግዣ አዝማሚያ ግን ቀንሷል። ለዚህም ትልቁ ማሳያ የአክሲዮን ገበያው የፕሬዝዳንቱ ታሪፍ ከጣሉ ወዲህ በእጅጉ ማሽቆልቆሉ ነው ይላሉ። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችን ስለቆያችሁ ከልብ አመስግነናል።